ሰላም ቤተሰቦች እንዴት ናችሁ? እንግዲህ በዛሬ ትምህርታችን ደግሞ ማስኩላይን ኤንድ ፌሚናይን ናውንስ የሚባሉትን እንመለከታለን። እንግዲህ ማስኩላይን ማለት ባለፈውም እንዳስተዋወቅኳችሁ የወንድ ጾታ አመልካች ስሞች ናቸው። ፌሚናይን የምንላቸው ደግሞ የሴት ጾታ አመልካች ስሞች ናቸው። ያው ማስኩላይን የሚለውን ከስሙ መውሰድ እንችላለን። ሜል ስንል ወንድ ማለታችን ነው አይደለ? ማስኩላይን የሚለውም ያው የወንድ እንደማለት ነው። ፊሜል ሴት ማለት ነው አይደለ? ፌሚናይን ማለት ደግሞ ሴታዊ እንደማለት ነው። ስለዚህ እዚህ ላይ እንደምትመለከቱት ማስኩላይን ናውንስ አር ወርድስ ፎር ሜን ኤንድ ቦይስ። ስለዚህ ባጭሩ ምንድነው የወንድ መጠሪያ ስሞች ናቸው ማስኩላይን የምንላቸው ነው የሚለን። ወንድ ያው እንስሳትም ሊሆኑ ይችላሉ፣ ሰዎችም ሊሆኑ ይችላሉ። ምንድነው የወንድ መጠሪያ ስሞች ናቸው። ፌሚናይን የምንላቸው ደግሞ ሴትም ወንድ ሰውም ሆነ እንስሳ በጾታ ያው ሴት የሆኑ የሚጠሩበት የስም አይነት ነው ማለት ነው። እንግዲህ እዚህ ላይ ማየት እንችላለን። እዚህ ላይ ብራይድ ይለናል። ብራይድ ማለት ሙሽሪት ማለት ነው። ሙሽሪት የሴት ስም ነው አይደለ? ብራይድ ግሩም ይባላል ወንዱ ሙሽራው ለማለት ነው። ወንድ ደግሞ አውራ ዶሮ ምን ይባላል? ሩስተር ይባላል ወንዱ ማለት ነው። ሴቷ ሄን ትባላለች። አንበሳ ደግሞ ወንዱ ላየን ይባላል። ሴቷ ላየነስ ትባላለች። ንጉስ ደግሞ ማለት ነው ወንዱ ወይም ደግሞ ንጉሱ ኪንግ ይባላል። ሚስቱ ወይ እንትኑ ይሄ ምንድነው ንግስቲቱ ደግሞ ኩዊን ትባላለች ማለት ነው። ንግስት ስትሆን ሴት ገዥ ስትሆን ማለት ነው። እና ሌላ የሴትና ወንድ የሚያመለክቱ ብዙ ስሞች አሉ። ለምሳሌ ቦይ ወንድ ልጅ ማለት ነው። ገርል ሴት ልጅ ማለት ነው። ማን ወንድ ማለት ነው። ውመን ሴት ማለት ነው። ፕሪንስ ማለት ልዑል ማለት ነው። ፕሪንሰስ ንግስት ልዕልት እንደማለት ነው። ስቲዋርድ የምንላቸው አለቃ እንደማለት ነው። ስቲዋርደስ አለቃይቱ የሴት አለቃ እንደማለት ነው። ዌይተር ወንድ አስተናጋጅ ነው። ዌይትረስ ወይ ደግሞ ዌይትረስ ሴት አስተናጋጅ ማለት ነው። ስለዚህ የወንድና የሴት ስሞች ያው በእንግሊዝኛ ብቻም ሳይሆን በአማርኛም የተለመዱ የስም አጠራር አይነቶች ናቸው ማለት ነው። ኦኬ እንግዲህ እዚህ ላይ ያለልን here are some more masculine and feminine nouns for people ነው የሚለን። ለሰዎች የወንድና የሴት ብለን የምንጠራቸው በርካታ ስሞች አሉ። እነሱን እንመልከት። እዚህ ላይ ማስኩላይን የሚለን ለወንድ ናቸው። እዚህ ስር የተዘረዘሩት ወንድ የምንጠራባቸው ስሞች ናቸው። ለምሳሌ አክተር ወንድ አክተር ማለት ነው። ብራዘር ወንድም ነው። ይህም ለወንድ መጠሪያ ነው ወንድም ማለት ስለሆነ። ኢምፐረር ንጉስ ነው። ኢምፐረር ፋደር አባት ማለት ነው። ኢምፐረር ያው ገዢ ወደሚለው ይስማማል። ጀንትልማን ያው ወንድ ማለት ነው። ግራንድ ፋደር ወንድ አያት ማለት ነው። ግራንድ ሰን የልጅ ልጅ ማለት ወንድ የልጅ ልጅ ማለት ነው። ሄድ ማስተር ወንድ አለቃ እንደማለት ነው። ማን ወንድ ማለት ነው። ይሄ ራሱ ማስተር ወንድ ማስተር ማለት ነው። ነፊው የእህትና የወንድም ወንዱ ልጅ ማለት ነው። ፕሪንስ ምንለው ይሄ ልዑል ምንለው ነው። ሰን ምንለው ደግሞ ልጅ ወንድ ልጅ። ስቲዋርድ ወንድ አለቃ። አንክል አጎት። ዊዛርድ ወንድ ጠንቋይ ማለት ነው። የተመታዩን ትላላችሁ እዚህ ስትደርሱ ግን ማወቅ አስፈላጊ ነው። ኦኬ ከዛ ለሴት ደግሞ ፊሜሏ ደግሞ ምን ትባላለች? አክትረስ ምንድነው? አክተር አለች ተዋናይ ማለት ነው። ሲስተር እህት። ኢምፕረስ ሴት ገዢ ነች። ማደር እናት። ሌዲ ሴትዮ የሆነች በቃ ይች ደርባባ ይሄ ወጣትነት ያላት ሴት ማለት ነው ሌዲ። ያው ለሁሉም ሴቶች ብንጠቀመው ግን ሞር እዛ ላይ ትኩረት የሚያደርግ አይነት ቃል ነው። ግራንድ ማዘር ሴት አያት ማለት ነው። ግራንድ ዶተር ሴት የልጅ ልጅ ማለት ነው። ሄድ ማስተር ሴት መሪ ማለት ነው። ውመን ሴት ማለት ነው። ይሄ ራሱ ሚስትረስ ያው ማስተር የሚለው የወንዱ ሴቷ ማለት ነው። ሴት ማስተር ማለት ነው። ኒስ የእህትና የወንድም ሴቷ ማለት ልጅ ሴቷ ማለት ነው። ፕሪንሰስ ልዕልት እንደማለት ነው። ዶተር
ወይ ደግሞ ዳውተር ልጅ ሴት ልጅ ዳውተር ትባላለች። ስቴዋርደስ ሴት አለቃ እንደማለት ነው። አንት አክስት ማለት ነው። ዊች ሴት ጠንቋይ ማለት ነው። ስለዚህ እነዚህ ሁሉ የሴት አመልካች ስሞች ናቸው። በዚህ በኩል የምታዩቸው የወንድ አመልካች ስሞች ናቸው ማለት ነው። እንግዲህ እዚህ ላይ ደግሞ ማስኩላይን ናውንስ ቢሎንግ ቱ ማስኩላይን ጀንደር ለወንድ ጾታ የተሰጡ ናቸው። ማስኩላይን የምንላቸው ወንድ ጾታ አመልካች ናቸው። ፌሚናይን ናውንስ ቢሎንግስ ቱ the feminine gender ይለናል። ለሴት የሚሰጡ ስሞች ናቸው ይለናል። እንግዲህ እዚህ ላይ ደግሞ ምኖችን ሊያሳየን መሰላችሁ? here are some masculine and feminine nouns for male and female animals ይላል። ለወንድና ለሴት እንስሶች የተሰጠ ጾታ አመልካች የስም አይነት ደግሞ እንመልከት። ለምሳሌ እዚህ ላይ ቺክን ዶሮ ማለት ነው በጠቅላላው። ወንዱ ሩስተር ሲባል ሴቷ ሄን ትባላለች። እዚህ ላይ ካትል ከብት ማለት ነው። ካትል ከብት ማለት ነው። ቡል ወንዱ ሰንጋ ማለት ሲሆን ካው ላም ማለት ነው። ዲር አጋዘን ማለት ሲሆን ወንዱ ባክ ሲባል ሴቷ ዱ ትባላለች። ዶንኪ አህያ ማለት ሲሆን ወንዱ ጃክ ሲባል ሴቷ ጄኒ ትባላለች። ዳክ ዝይ ማለት ሲሆን ወይ ዳክዬ ማለት ሲሆን ወንዱ ድሬክ ሲባል ሴቷ ዳክ ትባላለች ማለት ነው። ቀበሮ ፎክስ ጠቅላላ ስማቸው ሲሆን ፎክስ እንዳል የወንዱ መጠሪያ ሲሆን ሴቷ ቪዘን ትባላለች። ጉስ ዝይ ማለት ነው። ወንዱ ጋንደር ሲባል ሴቷ ጉስ ትባላለች ማለት ነው። ሆርስ ወይ ደግሞ ፈረስ ወንዱ ስታሌን ሲባል ሴቷ ሜር ትባላለች። አንበሳ ወንዱ ላየን ሲባል ሴቷ ላየንስ ትባላለች ማለት ነው። ሺፕ በግ ወንዱ ራም ሲባል ሴቷ ዩ ትባላለች። ይሄ ነብር ወንዱ ታይገር ሲባል ሴቷ ታይግረስ ትባላለች ማለት ነው። እንግዲህ ይህ ለእንስሶች ለሴትና ለወንድ የምንጠራበት የስም አይነቶች ናቸው ማለት ነው። ይጠቅሟቸዋል። በነገራችን ላይ በደንብ ያዟቸው። እነዚህ ብዙም ኢነርጂ የሚጨርሱ አይነት ለመሸምደድ የሚያስቸግሩ አይደሉም። እሺ ሌላኛው ናውንስ ዳት ኢንድ ኢኤስኤስ ስሞች በኢኤስኤስ በአርኢኤስኤስ ኦፍን ቢሎንግ ቱ ዘ ፌሚናይን ጀንደር በአርኢኤስኤስ እና በኢኤስኤስ የሚያልቁ የስም አይነቶች ብዙ ጊዜ የሴት ስሞች ናቸው ነው የሚለን። ፎር ኤግዛምፕል አክትረስ ማለት ሴት ተዋናይ ናት አይደለ? ላየነስ ሴት አንበሳ፣ ፕሪንሰስ ሴት ልዕልት፣ ስቴዋርድስ ሴት አለቃ፣ ታይግረስ ወንድ ማለት ሴት ነብር፣ ዌይትረስ ሴት አስተናጋጅ እንደማለት ነው። ስለዚህ አርኢኤስኤስ እና ያው ቀላል ነው ያልኳችሁ ለዛ ነው፣ ብዙም እንትን አይደሉም። ወይ ደግሞ ኢኤስኤስ የሚያልቁ ከሆነ ሴት አመልካች የስም አይነቶች ናቸው ማለት ነው። ሌላኛው many nouns are used for both male and females ነው የሚለው። ለሴትና ለወንድ ሳይነጥሉ ዝም ብለው እንዲሁ የምንጠቀማቸው ስሞች አሉ። ለምሳሌ ዶክተር ስላችሁ ጾታው ይለያል አይለይም? ዶክተር ስላችሁ ተመሳሳይ ነው። ዳንሰርስ ይሄ ተወዛዋዥ ስንላችሁም ተመሳሳይ ነው። ሌላኛው ሳይንቲስትስ ሴቱን ወንዱን አያሳይም ሳይንቲስትስ የሚለው። ስለዚህ ጾታ የማይገልጹ የስም አይነቶች አሉ ማለት ነው። ሄር ድሬሰርስ አሁን እነዚህም እንዲሁ ሌሎችም አሉ። ለምሳሌ አካውንታንትስ፣ አርቲስትስ፣ ዲዛይነርስ፣ ኢንጂነርስ፣ ላዊየርስ፣ ፓረንትስ፣ ማኔጀርስ፣ ፑፒልስ፣ ሲንገርስ፣ ቲቸርስ እነዚህ ሁሉ ጾታ አይገልጹም። ዝም ብለው ስሙን ብቻ የሚጠሩ ናቸው። ግን እንዲህ ስላችሁ ግን ከኒውተር የሚባል የጀንደር አይነት አለ። ማለትም ጾታ የሌላቸው እነዚህ ጾታ አላቸው ከሴት ወይ ከወንድ አንዱ ናቸው፣ ግን አይናገርም ስሙ። ነገር ግን ስሙ የማይናገረው እነሱም ጾታ የሌላቸው ደግሞ ኒውተር ይባላሉ ማለት ነው። we call these nouns common gender nouns ኮመን ጀንደር ናውን የምንላቸው የሁለቱም እንዳልኳቸው እዚህ ላይ አሁን ጾታ የማያሳዩ የስም አይነቶችን ነው ኮመን ጀንደር ናውንስ። ከዚህ ላይ ግን ምን አለ መሰላችሁ words for things that are neither male nor female are called neuter nouns። ሴትም ወንድም የማይባሉ የስም አይነቶች ደግሞ ኒውተር ይባላሉ። ሁለቱ ኒውተር ማለት ግሉል የሆነ ከጾታ አልባ ማለት ነው። ስለዚህ አሁን እዚህ ላይ ቤንች ይሄ ቤንች ወንበር ማለት ነው አይደለ? የለውም ጾታ ከነ ማለት ነው። ሊቭስ ቅጠሎች ማለት ነው የላቸውም። ፋየር ሳት ማለት ነው። ሳት ጾታ የለውም።
ሚረር መስታወት ጾታ የለውም። እዚህ ጋር ዋተርፎል ወይም ደግሞ ዋተርፎል የምንለው ፏፏቴ ጾታ የለውም። ስለዚህ እንደዚህ አይነት ስሞች ደግሞ ኒውተር ይባላሉ። ለምሳሌ እዚህ ላይ ቦል፣ ቢልዲንግ፣ ብሩም፣ ኬክ፣ ኮምፒውተር፣ ካርድ፣ ፍሉር፣ ፎረስት፣ ጂምናዚየም፣ ፕላይግራውንድ፣ ራክ፣ ስካይ፣ ሶክስ፣ ዋይንድ የምንላቸው እነዚህ ላይ ያሉት አንዱም ጾታ የለውም። ምክንያቱም እንስሳ አይደሉም። እነዚህ ላይ የምንጠራቸው እንስሳና ሰው ከሆነ ብቻ ጾታ ሊኖረው የሚችለው አይደለ እንዴ? ነገሮች ጾታ የላቸውም፣ ቦታዎች ጾታ የላቸውም። ስለዚህ ኒውተር በሚል እንጠራቸዋለን ማለት ነው። እንግዲህ ይሄን ካያችሁ እና ካየን ከዚህ ላይ ያሉት የቤት ስራ ስክሪንሻት ታረጉና እንዳልኳችሁ ከስር ዲስክሪፕሽን ላይ ሊንክ አለ፣ የቴሌግራም ግሩፕ እና ቻናል ማለት ነው። እሱን ነክታችሁ ገብታችሁ እዛ ላይ ፖስት አድርጉ፣ ተራረሙ እርስ በርሳችሁ። ጊዜ ካለኝ ደግሞ ራሴ አርምላችኋለሁ ማለት ነው። ስለዚህ ወደ ግሩፕ ለመግባት ሊንኩን ተጠቀሙ በቀላሉ ለመድረስ። ከዛ ውጭ ግን ስልኬንም ይዛችሁ መግባት ትችላላችሁ። ይሄ ብቻ አይደለም፣ በግላችሁ ማጥናት ከፈለጋችሁ እንዲሁም በግል ላናግራችሁ መጀመር ትችላላችሁ ማለት ነው። ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ታገኙኛላችሁ። ኦኬ፣ እነዚህን ኤክሰርሳይሶች ያው ስክሪንሾት አርጓቸው። መጽሐፉን ለቅላችኋለሁ፣ ቻናሉ ላይ ለቅቄላችኋለሁ ኦልሬዲ። ስለዚህ እሱ ላይ መጽሐፉን እንዲሁ ማግኘት ትችላላችሁ። ግን ያው ቀስ አድርጌ ያሳያችኋለሁ። እነዚህን ትይዛላችሁ። ከዛ ማስኩላይን፣ ፌሚናይን፣ ኮመን ጀንደር፣ ኒውተር የሚሉትን እየለያችሁ ትመድባላችሁ ማለት ነው። እንግዲህ በነገ ቪዲዮአችን በጣም አሜዚንግ የሆነ ክላስ ነው የሚኖረን። ፕሮናውንስ የምንላቸውን አብረን እንመለከታለን። ፕሮናውኖች በደንብ ትኩረት አድርጋችሁ አጤናችሁ የምትመለከቷቸው የትምህርት ክፍል ነው። ይህን በደንብ ካያችሁ ትምህርት በጣም ኢዚ ነው የሚሆንላችሁ፣ በጣም ቀላል ነው እና ራሳችሁን አዘጋጁ። እንግሊዘኛ እነዚህ ላይ በጣም ኢፎርት ካወጣችሁ በጣም ቀላል ነው የሚሆንላችሁ እንግሊዘኛ። የምሬን ነው፣ ተዘጋጁ። ለዛሬ እንግዲህ የነበረን ቆይታ ይህን ይመስላል። ሰላማችሁ በያላችሁበት ይብዛ፣ ትምህርታችሁን ይግለጽላችሁ፣ ለህልማችሁ የምትበቁ ጠንካሮች ያርጋችሁ። በርቱ ማለት ፈልጋለሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።